ተበሳጭቻለሁ። እየሆነ ያለው ነገር ከልክ እያለፈ ሆነና ነገሮችን በጣም ደስ ወደማይሉ መስመሮች እየመጡ ነው። ከዚህ በኋላ ምንም ነገር እንደማናመጣ ነው የሚያስቡት። ከዚህ በኋላ ምንም ነገር እንደማይፈጠር ነው እርግጠኛ። አብርሃም ይኸውልህ ስለ እናንተ ጥሩ ጓደኝነት አስቤ ነው እንጂ ለቤት ውስጥ እንዲስትረብሽ ዝም ልል አልችልም። ገባ ጤና እሺ ስማኝ አብርሃም፣ እኔ ተረጋግቼ ላናግር። አሁን ደህና አይደለም። አይደለም ጤና ጥሩ አይደለም። ትናንትና ዳኒ አንፍሮናል እና ዳኒ እውነት ለመናገር ለአብርሃም አዝኖ ይመስላችኋል? እንደዛ ጎትቶ ካልወጣ ምናምን አይነት ጭዌ ሲጫወት ለዛ አዝኖ ይመስላችኋል? አይደለም። ዳኒም ሆነ ሜሪ ለራሳቸው ጥቅም የቆሙ ሰዎች ናቸው። እስካሁን በዚህ ሁኔታ ውስጥ ሲቆይ ያልነበረ አሁን አብርሃም ወደ ቤቱ ሲመለስ ለምን አክት አደረገ? ለምን እንደዚህ አይነት ነገር ውስጥ ገባ ካልን በጣም ብዙ ጥያቄዎችን እንጠይቃለን። በጣም ብዙ ማለት ነው። ዳኒ በጣም ተንኮለኛ እንደሆነ ከዚህ ቀደም እኔ የገዛ የዳኒ ካሜራማንና የዳኒ የቅርብ ሰው ሙሉ ጉዱን ዝርግፍ አድርጎ ነግሮኛል፣ አውጥቷል ማለት ነው። ስለዚህ ዳኒ ለአብርሃም አሁንም አይተኛም። በቃ ኦልሬዲ አሁን ሊስማሙ ነው። አንድ ላይ ከሆኑ ከባዱ የገበያ ሁኔታችን ይቀዘቅዛል ብሎ ስላሰበ ምን አደረገ? አሁን እንትን ማድረግ ጀመረ። ተመልሶ ቤት መጣና አስቀድሞ ቤት ውስጥ እንደገባ ልክ ለሱ አስቡ አይነት አክት ሲያደርግ እንደነበረ በጣም ገርሞኛል ማለት ነው። በተለይ የንግግሩን ስሙት። እሱ የሚላለ ማግኘት ከፍላጎት አንጻር የተነሳ ነው ይህን ያህል ነገሮችን ያስጨከነው ብዬ አስባለሁ። ስለዚህ ግን አብርሃም ያለበት ሁኔታ ሁላችንንም አሳስቦናል። እንደ ወንድ ልጅ ደግሞ ነገሩ ከበድ ያለ ነው። ስለዚህ መሆን ያለበት ነገር መደረግ ያለበት ነገር አለ ስለማስብ በእኔ አቅም እችላለሁ ብዬ ያሰብኩትን ነገር ልጁ እንዲነቃ፣ ወደ ራሱ እንዲመለስ፣ ወደ ቀልቡ እንዲመለስ ማድረግ ያለብኝ ነገር አደርጋለሁ። ለዛ ሞዛሉ ልጅ ሰጥቶት እስካሁን የተደረገው ነገር ይበቃል፣ በልጁ ያደረጉት ነገር ይበቃል እና ፈጽሞ ለአብርሃም ዳኒ ያስባል ማለት ከባድ ነው በጣም። አስቀድሞ ከመጀመሪያውም እንደዚህ አይነት የከረረ ጠብ ውስጥ መግባት የጀመሩት ዳኒ ወደ ህይወታቸው የመጣ ቀን ነው። ይሄን ታምናላችሁ፣ እናንተም ታውቃላችሁ። እንደዚህ አይነት የከረረ ነገር ውስጥ መግባት የጀመሩት ዳኒ የሚባል ማህበረሰብ ወደነዚህ ቤት ሲመጣ ነው። እውነቴን ነው። ሲጀመር የመጣው በእንትና ነው። በማን ነበር ስሙ? ይሄ አንድ ቲክቶከር ከነጽጌ ጋር ቪዲዮ የሚሰራ ልጅ ነበረ እና በሱ መጣ። ከዛ ጽጌ መጣች። ጽጌ ደግሞ የዛው መጣች እና ዳኒ ሲጀመር የሩታም አብሮ አደግም አይደለም፣ ድሮ ፍቅረኛም አልነበረም። ጀስት ለኮንተንቱ ነው ተደብቆ እንደዚህ አይነት ስራዎችን እየሰራ ያለው ማለት ነውና ፈጽሞ ዳኒ የሁለቱ መለየት ከሚያስቡ እንጂ አብርሃም ልክ አይደለም። አብርሃም መደንዘዝ እንዲሁም ለሱ ጥሩ አጋጣሚና ጥሩ የቢዝነስ ምንጭ ነው የሆነበት። እውነቴን ነው የምላችሁ። ዳኒ ለሱ ጉርጓር ከመቀፈር ወደኋላ የማይል ልጅ መሆኑን በድምጽ መረጃ ራሱ የተናገረውን ከራሱ አንደበት የወጣው የነበረ ግን አልተሳካልኝም። ምክንያቱም ሄርሜላ ከመቶ ወደ 200% ቢሆን አብርሃምን አምነዋለች። ምንም ነገር ብላት አትቀበለኝም፣ ምንም ነገር ብላት እንደማትሰማኝ ስላወቅ ይህ ነገር ለምን አብርሃም ራሱ አይነግራትም ብዬ አሰብኩ። ይህ ነገር ጭንቅላቴ ላይ ሲመጣ አብርሃምን መጥራት አሰብኩኝ። ምክንያቱም አብርሃም እኔ ከምለው ነገር ውጭ አሁን ላይ ምንም ማድረግ አይችልም። ያልነውን ነገር ነው የሚያደርገው። አሁን ያልነውን ነው የሚሆነው፣ በል ያልነውን ነው የሚለው። ስለዚህ ራሱ መጥቶ እንዲነግራት ለሄርሜላ እንደማይፈልጋት ከቤተሰቦቹና ከልጁና ከሚስቱ ጋር መኖር እንደሚፈልግ ከዚህ በኋላ እሷን ማየት እንደማይፈልግ እንዲነግራት ጠርቼዋለሁ። ስለዚህ ሲመጣ ለሄርሜላ እቅጩን ይነግራታል። ከዛ በኋላ በእርግጠኝነት ሄርሜላ ምንም አማራጭ አይኖራት። ከዛ በኋላ አብርሃም ጋር መሆንም ወይም ደግሞ አብርሃም ይፈልገኛል የሚል ተስፋ ጭንቅላቷ ላይ ይኖራል ብዬ አላስብም። ምክንያቱም ፊት ለፊቷ እውነቱን ስለሚነግራት። ስለዚህ አብርሃም ከዚህ በኋላ እኔ ያልኩትን ነገር የሚያደርገው እኔ ያልኩትን ነው የሚሆነው ማለት ነው። እሺ፣ ስለዚህ እየመጣ ነው አብርሃም ለአብርሃም እንትን ይላል አለ ማለት ነው። አያችሁ አይደለ? ትናንትና ከሩታ ጋር ሆኖ ራቆት ቪዲዮ ይዤ ባለው እንዲህ ሰራላለው ምናምን ሲል የነበረው ዳኒ አሁን ላይ ተገልብጦ ደግሞ ሩታን መርዝ አስነከተሽ ነው ልጁ እንደዚህ አይደለም ምናምን እኔ ተመልሻለሁ አይነት ጭውው ለመጫወት ሞከረ።
አሁን ላይ እዛ ቤት ከገባ አብርሃም የቀድሞ ህይወቱን ይጀምራል። እኔም ቢዝነስ ይጎልብኛል ብሎ ስላሰበ ነው እዛ ቤት የመጣው እና የእውነቴን ነው። የዳኒ ሴራ የገዛ ጓደኛው ያወጣውን ነገር ስሙትና ከዛ በኋላ ፍርዱን ለእናንተ የግድ መስማት ስላለባችሁ ነው። እውነቴን ነው። አንዳንዶች የዳኒ ሳይድ ይዛችሁ ሚስኪን ዳኒ በቃ እነሱን እኮ ስለሚወዳቸው ለነሱ እኮ ስለሚያስቡ ለነሱ እኮ እንትን እስከሚል ነው የሚል ሰው አለ እና እኔ በጣም ይገርመኛል። እንደው አንዳንድ ሰው ሞኝ ነው፣ አንዳንድ ሰው በጣም ኦቨር ሞኝ ነውና የሌለ ነገር ነው የሌለ እንትን ነው እያወራ ያለው። እኔ በፍጹም ጭራሽ የማይገናኝና ጭራሽ ሊደራረስ የማይችል ነገር ነው። የዳኒን ጥሩነት ስነግሩኝ እኔ ሳቄ ይመጣል። በጣም ነው ሳቄ የሚመጣው የእውነት ከስራው አንፃር እናውቀዋለን። ዳኒን በጣም ከስራው አንፃር በደንብ ነው የምናውቀው እና በጣም ማስመሰል ነው የሚሆንብኝ እኔ እውነት ለመናገር። ኤኒዌይስ ውድ ቤተሰብ ስሙትና እንመለስ የዳኒን አደገኛ ሰው መሆኑ። በጣም ተበሳጭቻለሁ። እየሆነ ያለው ነገር ከልክ እያለፈ ሆነና ነገሮችን በጣም ደስ ወደማይሉ መስመሮች እየመጡ ነው። ከዚህ በኋላ ምንም ነገር እንደማናመጣ ነው የሚያስቡት። ከዚህ በኋላ ምንም ነገር እንደማይፈጠር ነው እርግጠኛ ሆነው ነው ይሄን እያደረጉ ያሉት። እኔ ግን ምንድነው የምላችሁ በምንም ነገር ላይ እርግጠኛ መሆን አይቻልም። ምክንያቱም እኛ ምን መፍጠር እንችላለን? ምን ማድረግ እነዚህ ነገሮች በነገራችን ምን መፍጠር ስላችሁ እንዳያችሁት ነው። እኔ ወደ ቤቱ እንዲመለስ ሰላም እንዲሆን ምናምን ነው ገባችሁ አይደል? ከሩታ ጎን ሆኜ ነው ነገሮችን ለማድረግ እየሞከርኩ ያለሁት። በየትኛው መንገድ ተረዳችሁ ባላውቅም ግን ሩታም የተጎዳች ነው በጣም የምታየው ነገሮች ከዕለት ተዕለት በጣም ነው የሚያስከፋት። ምክንያቱም በዛ ፋይ የተነሳ ደስታቸው ተመልሶ ነበር፣ ወደ ቤት ተመልሶ ነበረ። አሁን ላይ ደግሞ ተመልሶ ወጥቷል። ምክንያቱም ምንም ነገር መረጃ የላችሁ ምናምን ሰው እንደፈለኩ መሆን ይችላል ብሎ አብርሃም ከቤት ወጥቷል አይደለ? ትናንትና ግን ሻንጣውን ይዞ ቤቱ ተመልሶ ከልጁ ጋር ምናምን ነበር እየኖረ ያለው። ግን አሁን ላይ ደግሞ ልክ ምንም ነገር እንደሌለ ሲያቅ ደግሞ ከቤት ወጣ። በዚህ ውስጥ የምትጎዳው ሩታ ነች። ገባችሁ? ከማንም በላይ እየተጎዳች ያለችው ሩታ ነች። ለዛም ነው ነገሮች እንደዚህ የሆኑት። ከምንም በላይ ደግሞ የሚገርመው ነገር ምንድነው የአብርሃምም የሄርሜላም ነገር ከዕለት ወደ ዕለት እየጨመረ ነው የመጣው። ከዕለት ወደ ዕለት እየጨመረ ነው የመጣው ማለት በራስ መተማመናቸው ጨመረና ሩታንም ምንም አታመጪም፣ ሄርሜላንም ምንም አታመን ነው ሜሪንም ምንም አታመጪም ምናምን ማለት ጀመሩ። ይሄ ደግሞ ልክ አይደለም እንደዚህ እያደረጉ ያሉት። ባለፈው ዕለትም ደግሞ አይታችኋል እኔ ላይ ያደረጉት ነገርና ምን መሰላችሁ ነገሮችን እዚህ ጋር እንቋጫቸው ካለን እንቋጫቸዋለን። ነገር ግን እነሱ ከዚህ በላይ መራመድ ከፈለጉና ከዚህ በኋላ ነገሮችን እንቀጥልበታለን ብለው ካሰቡ ነገሮች በእኛ ይበሳሉ ስላችሁ በንግግር አይደለም። ከዚህ በኋላ ነገሮችን በተግባር ማሳየት ፈልጋለሁ። ማድረግ የምችለው ምን ማድረግ እንደምችል ማሳየት እችላለሁና ከዚህ በኋላ እንደማንሰማቸው እስካሁን ታግሰናቸዋል። ከዚህ በኋላ ግን እንደማንታገሳቸው ማሳወቅ ስለፈለኩኝ ነው ዛሬ የጠሯቸው። ብዙ ነገሮችን ለማድረግ ሞከርን። ከዛ እነዛ ነገሮች እንዳልተሳኩና እንዳልሆኑ ሲያውቁ ከአቅም በላይ መወጠር በራስ አያችሁ። እኛ ስንናገር በምክንያት ነው። ዳኒ በቃ የሆነ ነገር በቃ እኔ በጣም ነው የሚያዝናናኝ። እውነት ለመናገር እኔ የዳኒ በጣም ምቀኛና ወይም ደግሞ የዳኒ ሰንትን ሆኜ ምናምን አይደለም፣ ግን በቃ ዳኒ በጣም የሚያዝናናኝ ሰው ነው። ግን ከማዝናናቱ በጀርባ ግን ለሁለቱ ግን በጣም አደገኛ ነው ልላችሁ ግን እፈልጋለሁ። በጣም አደገኛ ነው ልላችሁ እፈልጋለሁ። ስለዚህ ዳኒ አረሳንልን። አንዴ በዚህ በሩታ አትምጣ፣ አንዴ በዚህ በዳኒ በአብርሃም እየመጣ አታወዛገውን። እኛ አንረሳለን። ስለማንረሳለን ያለውን እውነታ ደግሞ እንደዚህ እናውጣለን። ጋሼ ራሱ የሰጡ ማስጠንቀቂያ አትርሳ። በጣም ተንኮለኛነትን አንስተው እረፍ አንተ ልጅ ብለው ደጋግሞ አስጠንቅቀዋል። ስለዚህ አሁንም ብታርፍ ይሻላል። ይሄ ልጁን አወጥተህ ምናምን ሌላ ነገር ውስጥ ለመግባት አትሞክር እልሃለሁ ባይ